አንዳንዴ እኮ ማለት ነው እኛ ሴቶች በጣም ለምንድን ነው ጥርጥር ውስጣችን ላይ የሚበዛው ማለት ነው። የኔ ጥያቄ ነው እግዚአብሔር የኔ ታውቃላችሁ ጥያቄ የሆነብን ነገሮች አሉ ማለት ነውና ማይሆን ነገሮችን እንጠረጥራለን ማለት ነው። ይሄ ለምንድን ነው? ከመውደድ አንፃር ነው። በጣም ከምንወደውን ሰውን አንዳንዴ ምናልባት ምን ይሁን የሚለው ነገሮች ውስጣችን ላይ ይኖራልና አይ ኖ ያው የምትወዱትን ሰው የሆነ ነገር የሆነ ነገር ነው የሚመስላችሁ እና ግን ፈጽሞ በቃ የእምነት መኖር አለበት። ከምትወዱትን ሰው በጣም ማመን አለባችሁ። እናንተ እርስ በራሳችሁ ትተማመናላችሁ፣ ትዋደዳላችሁ እናውቃለን። ግን ሄሚዬ ማለት ነው ስሚኝማ አንድ ነገር ልንገርሽ። ትላንትና ምን አለሽ መሰላችሁ? ሴቶች እንዳይቀሙብኝ ምናምን ብላ ብሩክን ሄሚዬ እንደዛ አይነት ንግግር ለምንድን ነው የምትናገረው? እኔ ያልገባኝ ነገር አንቺ እኮ ከማንም ታንሻለሽ ከማንም እንትን ትሆኛለሽ ማለት አንቺ ቆንጆ ነሽ ውብ ነሽ እና ብሩክን የፈጠረው ላንቺ ነው። አንቺን ደግሞ የፈጠረው ለብሩክ ነው። አለቀ። የኔ ሌላ ሴቶች እንደዚህ ያደርጋል ብለሽ ስለ ሴቶች አንቺ ለቀልድ ሊሆን ይችላል ማለት ብዙ ጊዜ እንደዚህ አይነት ነገር ትናገሪያለሽ ማለት ሴቶች ቢቀሙብኝስ ቢወስዱብኝሽ ምናምን ትያለሽ ማለት ነው። ብሩክን እንደዚህ አይነት ንግግር ለምንድን ነው የምትናገሪው? ይሄው እኮ አንቺ ከማን አንስተሽ ከማን እንትን ሆነሽ ነው አንቺ ሰው ካንቺ ብሩክ የሚወስደው? ብሩክም ደግሞ እንዴት እንደዚህ አይነት ንግግር አትናገሪ ጌታን እና ይሄ ነው የሚለው ውዶች። እኔ አሁን ለምሳሌ አንድ ሰው እናንተን የሚወድ ከሆነ የሚያከብራችሁ የሚያፈቅራችሁ ሰው ከሆነ እኔ የሆነ ሐሳብ ወይም የሆነ ነገር ውስጥ ላይ እንዲኖር አልፈልግም። አውቃለሁ ትዋደዳላችሁ ግን ፈጽሞ እንደዚህ አይነት ንግግር ማለት ነው ጌታ ደስ አይልም እኮ ታውቂያለሽ። ሴቶች ቢቀሙ ማን ስለሆነ ነው የሚቀማው? እሱን ይቃ አይደለም መቼም ብሩክ አይደለም። ስለዚህ እንደዚህ አይነት የሆነ ጥርጥር መንፈስ ምናምን ውስጥሽ ላይ ሊኖር አይገባም፣ መኖርም የለበትም ሲጀመር ማለት ነው። እና የምር ነው ብሩክ አንቺን ይወድሻል፣ አንቺ ብሩክን ትወጂዋለሽ፣ ትፋቀቃላችሁ እስኪ ቂጣችሁ እስኪ ቃጠል ድረስ እርስ በራሳችሁ ትዋደዳላችሁ። ይሄ ሌላ ስለ ሴት ምናምን እዚህ ጋር ማውራት አይጠበቅብሽም ማለት ነው። ገባሽ? ሌላ ሴት ቢወስዱብኝስ ቢቀሙ ማን ነው የሚቀመው? ማን ስለሆነ ሲጀመር ማለት ነው። እና እንደዚህ አይነት ንግግር ውስጥሽ ላይ ባይኖር ባይነኝ ጉዶቼ ስለምወዳችሁ ነው እኔ እንደዚህ እየተናገርኩ። ምናልባት አንቺ ለምን እንደዚህ ትያለሽ? ለቀልድ ነው። ለቀልድ ሊሆን ይችላል። በጣም ብዙ ጊዜ ትናገራለች የሚያደል እንደ ጉዶቼ እንደዚህ አይነት ንግግር ለምን? አንቺ ከማን አንስተሽ ነው ብሩክን ካንቺ የሚቀመው እንዴ? ከማን አንስተሽ? ቆንጆ ነሽ፣ ውብ ነሽ፣ እንዳየነው ጣፋጭ ነገር ነሽ። በዛ ላይ ደግሞ ንግግርሽ ይጣፍጣል፣ ትችይበታለሽ ሁሉ ነገር። ስለዚህ ለሰው ምናምን ሐሳብ አይኖርሽ ለማለት ያክል ነው። እሺ የኔ ውድ ማለት ነው። ሰው እንደዚህ ያደርጋል እንደዚህ ይወስድብኛል ምናምን ማን ስለሆነ የሚወስዱት? ማቸም የኔ እቃ የወደቀ እቃ ሰው አንሳ ወይ ሊወስድ ይችላል። ያ የወደቀ እቃ እንኳን የሚወስድ ሰው ብዙ ይኖራል ብዬ አላስብም። ምን አለባት ነው እንጂ ወጥቋል እያልኩ አይደለም እኮ ውዶች ስላችሁ። አሁን እሱ የተያዘ ሰው ነው። በቃ ተይዟል። ተይዣለሁ የሚባል እኔ ተይዣለሁ። ስለዚህ ማንም ሰው እሱ እንዲቀማም ሊወስድብሽም አይችልም። እንደዚህ ጥርጥር ውስጥሽ ላይ አይኖር እና በአንድ ፍጹም የሆነ ልብ ላይ ተይዛችሁ ወደፊት ስለ ሴት ምናምን እዚች ጋር ማውራት አይጠበቅባችሁ። እና እንደዛም ደግሞ ምንድነው እናንተ የትም ሆኖ እግዚአብሔር ከናንተ ጋር ይሁን ማለት ነው። ህልምሽ ተሳክቶ ተደስተሽ አንድ ቀን የሆነ ነገር ይዘሽ እንደምትመጪ ተስፋ እናደርጋለን ውዶቼ። በጣም ብዙ ሰዎች ምን ብላችኋል ማለት ብዙ አመታት የሰራችው ነገር ሁሉ የት ሄዶ ነው? የት ሄዳ? እሷን ካል አንድን ቀን ምን እየሰራችው ነገር አሳይታ አታውቅም። ብሩክ ብቻ ነው የሚያሳየው የሚለው በጣም ለብዙ ሰዎች መልስ ነው የትላንትና ቪዲዮ እኔ ማለት ነው እንደሐሳብ ማለት ነው። እና አንቺ ምንም አትሰሪም ጥፍሩን መቀየርና ጸጉሩን መቀየር ብቻ ነው የምትችይው ያላችሁ ሰዎች አላችሁ አይደለም እንደ ውዶቼ? እኔ አልዋሽም። እግዚአብሔርን ያየሁት ነገር ነው የምናገረውና ለእናንተ መልስ ይሆንላችኋል ይሄ ንግግር ማለት ነውና ሁለቱም ተጋግዞ ነው እዚህ ጋር የደረሱት። ሄሚ ብሩክን እያገዛች ብሩክ ሄሚን እያገዛ እርስ በራሳቸውን እየተጋገዙ እንጂ አንድ ሰው ብቻ አይደለም ይሄን ሁሉ ስራ እየሰራ ያለውና አንዳንዴ አገናዝባችሁ አውሩ እና ለእናንተ መልስ ነው። እሺ መልስ አግኝታችኋል ብዬ አስባለሁና መቼም ሰው ላይ እንትን ለማለት እንሞክራለን። አንዳንድ ሰዎች ለራሳችን እኮ ምንም ነገር ሳንቀየር የሰውን ነገር እሷ ምን ሰርታ ነው እስካሁን
አንቺስ ራሱ አረብ ሀገር 10 አመት የኖርሽው ምን ሰርተሻል የኔ ውድ? እንናገር ከተባለ ብዙ ነገር አለ፣ ግን አናወራም እንጂ ተው እና የሰዎች ላይ ገብተን እኔ ነኝ ጣፋጭ እኔ ነኝ አዋቂ ማለት የራሳችን ህይወት እንጂ የሰዎች ላይ ግን እንትን አይደለንም እኛ አይደለም። አያገባንም አይመለከተንም ነው የምላችሁ። ስለ ራሳችን ነው የምናውቀው። ሰው ምን እንደሚሰራ ምን እንደሚያደርግ በምን ልታውቁት ትችላላችሁ? አታውቁም። ሰው ሜዳ ላይ ስላያችሁ ብቻ አውቃለሁ ማለት አትችሉም። ሲጀመር ብዙ ሰው የሆነ ያደረገው ነገር ካሜራ ላይ አስወጥቶ ማሳየት የማይፈልግ ሰው አለ እና አንዳንዶች ደግሞ ያሳያል እና ይሄ ነው የምለው ማለት ነው። ሰላምታ አልጠየኳችሁም መሰለኝ። ሰላም ውድና የተከበራችሁ ውድ የሜላት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ውዶች ይሄን ቪዲዮ ሼር ላይክ አድርጉ፣ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ አሁን የመጣሁት ሀሳብ ይሄን ይመስላል። ቪዲዮ ሼር አድርጉልኝ። መልካም ቀን ይሁንላችሁ።